ታላላቆቹ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በርከት ያሉትን አሰናድተን ይዘንላችሁ መጥተናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። በርከት ያሉ አዳዲስ መረጃዎችን አግኝተናል። በተለይም በታላላቆቹ የአውሮፓ ክለቦች የሀገራት ጨዋታ ግዳጆች ተጠናቀው የክለቦች ጨዋታ እየመጡ ባሉበት ሰዓት በርከት ያሉ ትልልቅ ጉዳቶችን ሰምተናል። ከዛ ውጪ ኮንትራት በማራዘም ሂደት ያገኘናቸው ትልልቅ የሚባሉ መረጃዎች አሉ በአውሮፓ ዙሪያ። አስቀድመን ግን በሀገር ቤትና በአፍሪካ ሁለት ለየት ያሉ መረጃዎችን እናነሳለን። በአውሮፓ የመረጃ ሰዓታችን ባርሴሎና ቤት እየሰማነው የዛሬው አዲስ ጉዳትና አዲስ ኮንትራትን የተመለከተም እንዲሁም ሰፋ ያለ የቡድን ዜና እናነሳለን። በሪያል ማድሪድ የመረጃ ሰዓታችን ኬሊያን ምባፔ ጋዜጣዊ መግለጫ ሰጥቷል፣ ተመልክተነዋል። ቡድን እንነግራችኋለን። ከዛ ውጪ ዚነዲን ዚዳንን በዛው አያይዘን እናነሳና የዓለም ከዋክብቶችንም የተመለከተ ጥንቅር ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ ትልልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮችንም እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ እንግሊዝ ነክ መረጃዎች ብቻ አይደሉም። የእንግሊዝ ፕሪሚየር ሊግ ላይ እንግሊዛውያን አንድ ግለሰብ እንግዲህ ጥፋታቸውን አምነዋል። ዴቪድ ኩት ይባላሉ። የዛሬውን አነጋጋሪ መረጃ አስቀድመን እናነሳለን። በታላቆቹ ክለቦች ማንቸስተር ሲቲ እና ዶናልድ ጄ ትራምፕ የአሜሪካውን ጠቅላይ ሚኒስትር የአሜሪካውን ፕሬዚዳንት እናነሳለን። ከዛ ውጪ በቼልሲ መረጃ ሰዓታችን ከአድማጭ ተመልካቾቻችን የመጣ አንድ ጥያቄ ነበር ከቼልሲ ደጋፊዎች ምላሽ ይዘንበታል። ከዛ ውጪ ለቼልሲ ደጋፊዎች እኛም ጥያቄ አለን፣ ተጠብቁናላችሁ። የቼልሲ ደጋፊዎች ሀሳባችሁ እንድታጋሩ እንሻለን። በሊቨርፑሉ ተጫዋች ምክንያት እግር ኳስ የማታውቁ የተባሉትን እንግዲህ ተቾች የተመለከተ መረጃ እናነሳችኋለን። ከዛ ውጪ የሳላ ወቅታዊ አነጋጋሪ መረጃን እነግራችኋለን። የላንክሸር ደርቢን ጨዋታ እያይዘን በሊቨርፑል የመረጃ ሰዓት ተጨማሪ መረጃዎችን ይዘናል። የዩናይትድ ደጋፊዎች አሁን ስጋት አላቸው በሩበን አሞሪ የጨዋታ አቀራረብ ላይ። በተለይም በሊቨርፑል ጨዋታ ላይ ሩበን አሞሪ ምርጥ የሆኑ ተጫዋቾች ሜዳ ላይ እንዲኖሩ በማሰብ ብቻ መሰለፍ የሌለባቸውን ተጫዋቾች በማሰለፍ ትችት እየደረሰባቸው ነው። ከዛ ውጪ ሀገራዊ ግዳጆችን የጨርሱ የትኞቹ ተጫዋቾች ናቸው? የቡድኑ ቁልፍ ተጫዋች ብሩኖ ፈርናንዴዝ የተመለከተ ለየት ያለ ጥንቅርና በማንቸስተር ዩናይትድ በኩል ሌላ አነጋጋሪ መረጃ ይዘናል። በቡድን ዜና ሰፋ ያለ መረጃ ስለያዝን የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ተቆያላችሁ። በአርሰናል የመረጃ ሰዓታችን የአማካኝ ስፍራውን ተጫዋች የተመለከተ ለየት ያለ ጥንቅር ይዘናል። ለመሆኑ ማይክል አርቴታ ቀጣይ እቅዶቻቸው እንዴት ያለ ነው? በተለይም ከጉዳት ጋር በተያያዘ ለአርሰናል ደጋፊዎች ሰፋ ያለ መረጃ እናነሳለን። በአርሰናል በኩል በወሩ በጣም አስገራሚ ጊዜን አሳልፈዋል። የተጠናቀቀውን የሴፕቴምበር ወር ጨምሮ የምናነሳዋለን። በአርሰናል የአንድ የምንጊዜ ምርጥ ተጫዋችን በተመለከተ አንድ ግዙፍ ሚዲያ ይዞት የወጣው መረጃ አለ። የአርሰናል የምንጊዜ ምርጥ 11 እነማን ናቸው? ትጠብቁናላችሁ። ሰፋ ያለ መረጃ ይዘናል። እንዳጠቃላይ በአውሮፓ ዙሪያ ላይክ፣ ሰብስክራይብ፣ ሼር ዛሬም ማድረግ እንዳይረሳ ብለናል። የሀገር ቤት የተወሰኑ መረጃዎችን አንስተን እንጀምር። ልክ በዛሬዋ ቀን ጥቅምት 4 2005 ዓ.ም በብዙ ዓመታት ወደኋላ ብንሳብ ዛሬ በኢትዮጵያ እግር ኳስ ታሪክ ልዩ ቀን ነበረች። ከ3 አስርት ዓመታት በኋላ ሱዳንን በማሸነፍ ወደ አፍሪካ ዋንጫ የተመለስንበት ታሪካዊ ቀን፣ የኢትዮጵያ አንድነት የታየበት፣ በእግር ኳሱ ድባብ ሞቅ ያለ ጊዜን ያሳለፍንበት፣ የማይረሳ ወርቃማ ትውልድ የነበረበት፣ ከአሰልጣኝ እስከ ተጫዋች ብዙዎች የተወደሱበት፣ የኢትዮጵያ ብሔራዊ ቡድን ግብ የማስቆጠር ችግር እንደሌለበት፣ ለአፍሪካም ዋንጫ ከዛ በኋላ ደጋግመን ለማለፍ በብዙ ያነሳሳ አጋጣሚ ነበረም። እቺ ቀን በፍጹም የምትረሳ አይመስልም። ለመሆኑ ጥቅምት 4 2005 ዓ.ም የኢትዮጵያ ብሔራዊ ቡድን ሱዳንን ያ ጭንቅ በነበረ ጨዋታ ድል ባደረገበት ዕለት እናንተ የት ነበራችሁ? በአዲስ አበባ ስቴዲየም በየቴሌቪዥን መስኮታችሁ ወይንስ የት ሆናችሁ ጨዋታውን ተከታተላችሁ? ስሜታችሁን ብታጋሩን ደስ ይለናል። ልክ በዛሬዋ ቀን ጥቅምት 4 2005 ነበር ሁነቱ የተፈጸመው። የአውሮፓ መረጃችን ይቀጥል። ኬፕ ቨርዴ ናት የወቅቱ አነጋጋሪ። የአፍሪካዊቷ ሀገር ለዓለም ዋንጫ አልፋለች። አሁን ላይ በነገራችን ላይ በስፖርቱ ዓለም ግዙፍ የሚባሉት ሚዲያዎች ለአብነት ያክል የእንግሊዙ ግዙፍ ሚዲያ ቲኤንቲ ስፖርት ሳይቀር ስለ ኬፕ ቨርዴ ሀሳቡን ያጋራል። እንደውም የቲኤንቲ ስፖርት ዘገባ ምንድን ነው የሚለው? ኬፕ ቨርዴ ለዓለም ዋንጫ ለመጀመሪያ ጊዜ አልፋለች። በነገራችን ላይ ይልና የኬፕ ቨርዴ የህዝብ ቁጥር ብዛት እንግሊዝ ውስጥ ካሉ ከተሞች ሁሉ ያነሰ ይልና ብሪስቶልን አንስቶ ከዛም ያነሱ ህዝቦች ናቸው።
እነኚህ ህዝቦች ለዓለም ዋንጫ አለፉ ብሎ ነው ዘገባ የሰራበት። ትራንስፈር ኒውስ ጨምሮም ኬፕ ቨርዴ ለዓለም ዋንጫ አልፋለች፣ እግር ኳስ አሸንፋለች እያሉ ይገኛሉ። ኬፕ ቨርዴ በጣም አነጋጋሪ ሆናለች። በነገራችን ላይ የህዝብ ቁጥሯ 600 ሺህ እየተባለ ይነገራል እንጂ ኤግዛክት 600 ሺህ የማይሞላ ከዛ በታች ነው። አነጋጋሪው ሀገር ኬፕ ቨርዴ ከዓለም ዋንጫ ጋር በተያያዘ አነጋጋሪነቷ እንደቀጠለ ነው። የካታላኑ ክለብ ባርሴሎና የመሃል ሜዳ ተጫዋች ፍራንኪ ዲዮንግ ኮንትራት መራዘሙ ዛሬ ይፋ ተደርጓል። ኔዘርላንዳዊ አማካይ ፍራንኪ ዲዮንግ በባርሴሎና ቤት የአዲስ 4 ዓመት ኮንትራት በዛሬው ዕለት ፈርሟል። የተጫዋቹ ውል ማራዘሚያ ስነስርዓት ይፋ የሚደረገው ለህዝብ በነገው ዕለት እንደሆነ ግን ተረጋግጧል። ከውስጥ ምንጮቻችን አረጋግጠናል። ፍራንኪ ዲዮንግን ኮንትራት ማራዘም ይህ ለባርሴሎና በጣም አስደሳቹ ዜና ነው። ሮቤርት ሌዋንዶስኪን በተመለከተ ሰበር መረጃ ይዘናል። ያው ጉዳት አስተናግዷል። የጡንቻ ጉዳት እንዳጋጠመው ተረጋግጧል። ለምን ያክል ጊዜ ከሜዳ ይርቃል የሚለው 100% ባይረጋገጥም ለኤል ክላሲኮ ጨዋታ ይደርሳል ተብሎ አይታሰብም። እሱ ግን አንዳንድ ሰዎች ሌዋንዶስኪ አርጅቷል፣ ስለዚህ መሮጥ አይችልም፣ ልሩጥም ቢል አይሆንም እድሜው ምክንያት ይላሉ። ግን እኔ ጠንክሬ እየሰራው ነው፣ እውነት ነው አርጅቻለሁ፣ ግን አሁንም በእግር ኳስ የቻልኩትን ሁሉ አደርጋለሁ ብሎ ጋዜጣዊ መግለጫ በሰጠ በጥቂት ቀናቶች ውስጥ ሮቤርት ሌዋንዶስኪ ጉዳት አስተናግዶ ከሜዳ ይርቃል። ለምን ያክል ጊዜ የሚለውን ግን እያጣራ እንገኛለን። ወደ ቤተሰቦቻችን ምናልባት ከ4 እስከ 6 ሳምንት የሚሉ መረጃዎች እየወጡ ነው። በቀጣይ መረጃ ካገኘ እናጣረዋለን። ሌዋንዶስኪ ግን ጉዳት አስተናግዷል። በባርሴሎና በኩል አሁን በጉዳት ላይ ያለውን ሮቤርት ሌዋንዶስኪን ጨምሮ ያው ፌርሚን ሎፔዝ ተመልሷል ለዢሮና ጨዋታ፣ ላሚን ያማል ተመልሷል፣ ራፊኒያ ገና 1 ወይም 2 ሳምንት ይቀረዋል፣ ዳኒ ኦልሞ 3 ሳምንት አካባቢ ይቀረዋል፣ የሁዋን ጋርሻ ግብ ጠባቂው 1 ወር ይቀረዋል፣ ቴር ስቴገን 3 ወር የለም ሜዳ ላይ፣ ጋቪ ለ5 ወር አይኖርም። አሁን ደግሞ ተረኛው ሮቤርት ሌዋንዶስኪ ሆኗል። በርከት ያሉ ምንጮች ከ4 እስከ 6 ሳምንት ወይም ከ1 ወር በላይ ከሜዳ እንደሚርቅ እያረጋገጡ ይገኛሉ። የኤል ክላሲኮ ጨዋታ ከመድረሱ በፊት ባርሴሎና ሮቤርት ሌዋንዶስኪንም በቀጣይ ጨዋታ አጥቶታል። የካታላኑ ክለብ ባርሴሎና በተጠባቂው ኤል ክላሲኮ ጨዋታ በማሊያቸው ላይ የሚጠቀሙትን አርማ ይፋ አድርገዋል። ባርሴሎና ከስፖቲፋይ ጋር ባለው ስምምነት መሰረት በኤል ክላሲኮ ጨዋታ የተለያዩ አርቲስቶችን አርማ ይጠቀማል። በአሁኑ ኤል ክላሲኮ ጨዋታ ከዚህ በፊት ተዘግቦ እንደነበረው እንግሊዛዊን አቀንቃኝ ይጠቀማሉ ተብሏል። ባርሴሎና 8ኛ እንግዲህ አልበም የሰራውን የኤድ ሼረርን ምስል በመጠቀም የኤል ክላሲኮ ጨዋታ ላይ እንግዲህ አርማውን ያረጋሉ ተብሏል። ስለዚህ ባርሴሎና እንግዲህ በአጋሩ ምክንያት ዘፋኞችን ሁሉ በመለያው ላይ እየለጠፈ በትልቅ ጨዋታ ላይ መጫወት ግዴታ አለበት ማለት ነው። በባርሴሎና በኩል በኤል ክላሲኮ ጨዋታ ከምንመለከታቸው ውስጥ ይጠቀሳል። የእንግሊዛዊው የባርሴሎና የፊት መስመር ተጫዋች ማርከስ ራሽፈርድን በተመለከተ በርከት ያሉ መረጃዎች እየወጡ ነው። በተለይም ተጫዋቹ በዛው ሊቆይ የሚችልበት ሰፊ አጋጣሚ ያለ፣ በብቃቱ ደስተኛ ናቸው የሚል ቶማስ ቱሄልም በተጫዋቹ ብቃት ደስተኛ መሆናቸውን ተናግረዋል። በተለይም በእንግሊዝ ብሔራዊ ቡድን እሳቸው ጠርተው አሁን እያጫወቱት እንደሆነ ይታወቃልና ጥልቅ ችሎታ ያለው ብለዋል። እሳቸው ቁጥሮች አንዳንድ ጊዜ ብቃትን ላይገልጹ ይችላሉ፣ ግን ይህ ተጫዋች በሜዳ ክፍል ላይ የሚያደርጋቸው እንቅስቃሴዎች የተሰጠውን ኃላፊነት ከመወጣት አንጻር በብዙ ተሻሽሎ ነው የመጣው በሚል እሳቸው አድናቆታቸውን ገልጸዋል። በነገራችን ላይ ከእንግሊዝ ብሔራዊ ቡድን ጋር እንደሚገኝ ይታወቃል። ወቅታዊ ብቃቱ ምክንያት ጠርተውታል። በባርሴሎና ቤት በሚያሳየው ብቃት በዩናይትድ በኩል ተጫዋቹን እንግዲህ አጠቃላይ ይሸጡታል ተብሎ ነው የሚታሰበው፣ ወይም 100% በቀጣይ ክረምት ላይ ከዩናይትድ ጋር ያለው እህል ውሃ ያበቃል ተብሎ ይታሰባል። ቶማስ ቱሄል አብዝተው የወደዱት ተጫዋች በእሳቸው ቡድን ውስጥ አሁን በቂ ደቂቃዎችን ያገኛል፣ በእንግሊዝ ብሔራዊ ቡድን ማለት ነው። በልምምር ላይ እያሳየ በሚገኘው ነገር በጣም ደስተኛ ነኝ ብለዋል። ለማንኛውም ማርከስ ራሽፈርድ በእንግሊዝ ብሔራዊ ቡድን ጥሪ የተደረገለት በብቃቱ ምክንያት ነው ብለዋል ቶማስ ቱሄል። ሪያል ማድሪድ ደረስን። ኬሊያን መባፔ ሞናኮን በሚለቅበት ሰዓት ታላላቅ የአውሮፓ ክለቦች ሪያል ማድሪድን ጨምሮ ሊወስዱት ፍላጎት እንደነበራቸው አረጋግጧል። በወቅቱ እሱ በተለይም ሪያል ማድሪድን ሊቀላቀል ያልፈለገበት ምክንያት እንደ ክርስቲያኖ ሮናልዶ፣ ቤንዜማ እና ጋሬዝ ቤል የመሳሰሉ በአውሮፓ ውስጥ ግዙፍ ጥምረት ነበረ። እናም እዛ ጥምረት ላይ ተጠባባቂ እንደመሆን ያውቀው ነበረ። በወቅቱ ሪያል ማድሪድ በአውሮፓ ውስጥ ግዙፉ ክለብ ነው፣ ማንም ሊቀላቀለው ይፈልጋል፣ ግን ደግሞ እዛ ቡድን ውስጥ ገብቶ ደቂቃ ማግኘት በጣም አስቸጋሪ ነበረም። ስለዚህ በወቅቱ የመጣልኝን የሪያል ማድሪድ ጥያቄ ያልተቀበልኩበት ምክንያት ከመጫወቻ ደቂቃ ጋር በተያዘ ነው፣ እኛን ከዋክብቶች ማስቀመጥ አልችልም ነበር ብሏል። በእርግጥ ያኔ ገና ላሚን ያማል ታዳጊ ተጫዋች ነበር። ወደ ፓሪስ ሰን ዠርሜን አቀናም፣ በደንብ ራሱን አሳይቶ
በእግር ኳሱ ዓለም በትልቅ ደረጃ እንደሚጫወት አስመስክሮ ሪያል ማድሪድን ያውም ያለ አንድ ወጪ ነው የፈረመላቸው። በዘንድሮው የውድድር ዓመት ደግሞ በጣም አስደናቂ የሚባለውን ጊዜ እያሳለፈ ይገኛል። ከዚህ ጋር በተያያዘ ኬሊያን ምባፔ ከሄነሪም ከፔሌም ጋር ለሚደረገው ንጽጽር ጥያቄ ቀርቦለት ነበረ። በጭንቅላቴ ውስጥም የለም ብሏል። በእነሱ ደረጃ ገና አልደረስኩም፣ ወደፊት የምናየው ይሆናል ብሏል። ሪያል ማድሪድ ቤት ስላለን ዚነዲን ዚዳንን እናንሳ። በእግር ኳስ ሕይወቱም ከዓለም ዋንጫ የእግር ኳስ ሕይወቱ በመቀጠል በብዙ የሚያስታውሰው የትኛው እንደሆነ ተጠይቆ ነበረ። የአውሮፓ ሻምፒዮንስ ሊግን ደጋግሞ የነሳበት፣ ዩቬንቱስን በፍጻሜ ያሸነፈበት ጨዋታ የሱ የምንጊዜም ምርጥ አጋጣሚ እንደነበረ፣ በተለይም ዩቬንቱስን በፍጻሜ ጨዋታ ድል ሲያደርጉ በአውሮፓ ሻምፒዮንስ ሊግ ሁለተኛ አጋማሽ ላይ የነበራቸውን ብልጫ ያነሳል። ጨዋታውን 4፣ 5 ወር 6 ጊዜ ተመላልሻ አይቼዋለሁኝና እግር ኳስ እንዴት ፐርፌክት እንደሆነ በተለይም በዛ ሰዓት ላይ የሪያል ማድሪድ ቡድን በጣም ፐርፌክት እንደነበረ በእግር ኳስ የተመለከትኩበት ነበረ። በጣም አስደንቆኛል ብሏል። በእግር ኳስ ሕይወቱ ከማይረሳቸው አጋጣሚ ከዓለም ዋንጫ ቀጥሎ የሪያል ማድሪድን የአውሮፓ ሻምፒዮንስ ሊግ ተከታታይ ድል ነው ብሏል። በነገራችን ላይ ከሰሞኑ አንድ አድማጭ ተመልካች በጥያቄ ካነሱልን ጥያቄ ውስጥ አንደኛው በጥያቄ ከደረሰን ውስጥ በሀሳብ መስጫ ሳጥናችን ላይ የክርስቲያኖ ሮናልዶና የሜሲን ቁጥር በተመለከተ ነው። ሰፋ ያለውን አድረሰናችሁ ነበረም። የተወሰነው ከወቅቱ የዓለም ዋንጫ ማጣሪያ ጋር እያይዘን እናንሳው። ግን ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በዓለም ዋንጫ ምን አይነት ጊዜን ያሳልፈዋል የሚለውን እናንሳ። ክርስቲያኖ ሮናልዶ 5 የዓለም ዋንጫዎችን ተሳትፏል። ሜሲም 5 ነው የተሳተፈው። ክርስቲያኖ ሮናልዶ 8 ጎል አስቆጥሯል፣ ሜሲ 13። ክርስቲያኖ ሮናልዶ 2 አሲስት አለው፣ ሜሲ 8። ከዛ ውጪ 2 ጊዜ ወርቅ ኳስ አሸንፏል ሜሲ፣ የፊፋ ዓለም ዋንጫንም አሸንፏል። በሁለቱ መካከል የተወሰኑ ልዩነቶች በዓለም ዋንጫ መድረኮች ላይ አሉ፣ በግብ ብዛትና በስኬት ደረጃ። ምናልባት ሜሲም ሮናልዶም ለመጨረሻ ጊዜ በዚህ የውድድር ዓመት በ2026 ሀገራቸውን ይወክላሉ ተብሎ ይታሰባል። አርጀንቲናም በሀገሯ በላቲን ማለት ነው የነበረውን ማጣሪያ በአንደኝነት አጠናቀል ዓለም ዋንጫ በክታለች። የክርስቲያኖ ሮናልዶ ሀገርን ጨምሮ መላው አውሮፓ ግን ገና በመድረኩ ለመሳተፍ እየታገሉ እንደሆነ ይታወቃል። እዚሁ ላይ አያይዘን ሜምፊስ ዴፓይ ከአውሮፓ እግር ኳስ ጨርቄን ማቄን ሳይል ጠቅልሎ ከተሰናበተ ረዘም ያለ ጊዜ ሆኖታል። ግን በጣም አስገራሚ ነገር ለሀገሩ ይጠራል። አሁንም ለኔዘርላንድ እየታገለ እየተጫወተ ነው፣ ግብ እያስቆጠረ ነው። በነገራችን ላይ በዚህኛው የውድድር ዓመት የዓለም ዋንጫ የማጣሪያ ጨዋታ በኤርሊንግ ብሮት ሃላንድ ብቻ ይበለጣል። ከዛ ቀጥሎም በ7 ጎል በ4 አሲስት ተከታዩን ደረጃ ይዟል። 6 ጨዋታን አድርጓል። በዓለም ዋንጫ ማጣሪያ ከኔዘርላንድ ብሔራዊ ቡድን ጋር የምንጊዜም ከፍተኛ ግብ አስቆጣሪ መሆኑን ያረጋገጠበትን ሳምንት እያሳለፈም እንደሆነ እናውቃለን። በሜምፊስ ዴፓይ በኩል ግን ለየት የሚያደርገውም ለሀገሩ ያለውን ተጋድሎ ነው። ከአውሮፓ እግር ኳስ በዚህን ያክል የራቀው ተጫዋች አሁንም ድረስ ለሀገሩ ግን በጣም ወሳኙ ተጫዋች ሆኖ ቀጥሏል። ጣሊያን ደረስን። ውድ ቤተሰቦቻችን የእግር ኳስ ውስጥ በተለይም ይሄ ከገንዘብ ጋር በተያያዘ እየተነሱ ያሉ ጭቅጭቆች አሁንም እንደቀጠሉ ናቸው። ከኳስ ይልቅ ስለ ገንዘብ እየተጨነቅን ነው እያለ ነው የኤስ ሚላኑ ግብ ጠባቂ ማይክ ሚያን። የሴሬ ጨዋታ ከሀገር ውጭ ለማድረግ መታሰቡን ተችቷል። ኤስ ሚላን ከኮሞ የሚያደርጉት ጨዋታም አውስትራሊያ ውስጥ እንደሚደረግ የመገለጹ ይታወቃል። ስለ ውሳኔ አስተያየቱን የሰጠው የኤስ ሚላኑ ግብ ጠባቂ ማይክ ሚያን አሁን ላይ ከእግር ኳሱ ይልቅ ስለ ገንዘብ ጉዳይ ብዙ እየተጨነቅን ነው ብሏል። ይህ የጣሊያን ሊግ ጨዋታ ነው፣ ለምን ባህር ማዶ ለማድረግ እንደታሰበ ሊገባኝ አልቻለም ሲል ሐሳቡን አጋርቷል። ኤስ ሚላን ከኮሞ ጋር አውስትራሊያ የሚያደርጉት ጨዋታ 8 እስከ 9 ሚሊዮን ዩሮ ገቢ ይገኝበታል ተብሎ ይጠበቃል። ከጨዋታው የሚገኘው አብዛኛውን ገቢ ኤስ ሚላንም ነው የሚወስደው። ያው ኮሞ በደጋፊ ጥረት ምክንያት ይህንን ገንዘብ በስፋት አያገኘውም። ከዚህ ጋር በተያያዘ እሱ የሰላ ትችቱን አቅርቧል። በጣሊያን ሴሪ ይህንን ውሳኔ በመወሰኑ ምክንያት በእርግጥ በባርሴሎናን ቤት የፍራንኪ ዲዮንግ ሲቃወም ሰምተናል። አሁን በኤስ ሚላን ቤት ማይክ ሚኛን ተቃውሟል። ያው የባርሴሎናና የቪላሪያል በላሊጋ በሴሪ ደግሞ የኤስ ሚላንና የኮሞ ጨዋታ ከሚደረጉባቸው ከዋናው መቀመጫ ሀገራቸው ውጭ እንደሚደረግ ይታወቃል። ጉዳዩ ካሁኑ ለውዝግብ በቅቷል። ጣሊያን ስላለን የተወሰኑ መረጃዎችን እናክል ውድ ቤተሰቦቻችን። በጣሊያን ሴሪኤ ትክክለኛ ኳሶችን በማቀበል በመቶኛ ስታኒስላቭ ሎባታህ አንደኛ ደረጃ ላይ ተቀምጧል። የናፖሊው ተጫዋች 95.3% ያቀበላቸው ኳሶች ስኬታማ ነበሩ። ፍራንሲስኮ አሸርቢ የኤስ ሚላኑ ተጫዋች 94.3%፣ አንድሪያ ካምቢያሶ የዩቬንቱስ ተጫዋች 93.8% ሶስተኛ፣ የናፖሊው ጆዋን ኢየሱስ ወደ 93.7 አራተኛው የማቀበል ስኬት አለው። የላዚዮ ኒኮላ ሮቫላ ወደ 93.2 አለው። ይህ የሚያሳየው የናፖሊ
ተጫዋቾች ምን ያህል ኳስ የማቀበል ንጻሬ እንዳላቸው ነው። በተለይም ስታኒስላቭ ሎቦቶክ ወደ 95.3 በመቶም ስኬታማ ኳሶችን በማቀበል በሴሪኤው ቀዳሚ ተጫዋች ሆኗል። የእንግሊዝ ፕሪሚየር ሊግን የማሰልጠን ፍላጎት ካላቸው የጣሊያኑ ሰውን ጀምር ሉቺያኖ ስፓሌቲ ጣሊያናዊ አሰልጣኝ ሉቺያኖ ስፓሌቲ አንድ ቀን ወደ እንግሊዝ ፕሪሚየር ሊግ ማምራት እንደሚፈልጉ ገልጿል። በዚሁ የእንግሊዝ ፕሪሚየር ሊግ መረጃችን ይቀጥላል። አንድ ቀን እንግሊዝ ፕሪሚየር ሊግ ውስጥ እንደማሰለጠን ተስፋ ያደርጋለሁ እያሉ ነው ሉቺያኖ ስፓሌቲ። የእንግሊዝ ፕሪሚየር ሊግ አስደናቂ ሊግ ነው ያሉት ሉቺያኖ ስፓሌቲ እዛ ታላላቅ አሰልጣኞችና የተለያዩ ድባቦች አሉ። እናም በእግር ኳስ ህይወቴ ወይም እሳቸው በአሰልጣኝነት ህይወቴ ከመመኛቸው ነገሮች ውስጥ አንደኛው በእንግሊዝ መጥቼ አንድ ክለብ ማሰልጠን ነው ብለዋል ሉቺያኖ ስፓሌቲ። እንግዲህ በእግር ኳስ ጠብደብትነታቸው የሚታወቁ አሰልጣኝ ናቸው። ምናልባት እናንተ የምትደግፉት የፕሪሚየር ሊግን ክለብ ያሰለጥኑ ብላችሁ ትመኛላችሁ ወይ? አንድ ቀን በፕሪሚየር ሊግ ጠብቁኝ እያሉ ነው። የእንግሊዝ ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታ ይህን መረጃ እስካቀረብንበት ሰዓት ብቻ ውድ ቤተሰቦቻችን አንድም ግብ አልተቆጠረባትም። ግብ ጠባቂዋ ደግሞ የኤቨርተኑ ግብ ጠባቂ ነው። 5 ጨዋታ 5 ክሊንሺት። ጆርዳን ፒክፎርድ እጅግ በጣም አስደናቂ ጊዜን እያሳለፈ ነው። በኤቨርተን 300 ሲደመር ጨዋታን በመያዝ ሪካርዱን ከሰሞኑ መውሰዱ ይታወቃል። እዛው እንግሊዝ ላይ እንቆይና እንደ ተጨማሪ መረጃ እናንሳ። የቀድሞ የፕሪሚየር ሊግ ዳኛ ዴቪድ ኩት ሊቨርፑል እና የርገን ክሎፕን አጸያፊ ንግግር ሲናገሩ በመታየታቸው ምክንያት ከእንግሊዝ ፕሪሚየር ሊግ ዳኝነት ዩኤፋም ከሚያዘጋጃቸው ውድድሮች ዳኝነት አገዷቸው። ፊፋም በስተመጨረሻ አገዷቸው። ፒዛ መላላሽ ሆኖ ነበረ በአንድ ሰሞን። ከዛ ከቅርብ ጊዜ ወዲህ ደግሞ አንዲት ህፃንን ሴት እንግዲህ ምስል በመቅረጽ በተለይም የብልግና ምስልን በመቅረጽ ተጠርጥረው ክስ ቀርቦባቸው ነበረ። እሳቸውም ምንም አላቅማሙም ፈጽሜዋለሁ ብለው ዛሬ በኖቲንግሃም የነበረው ፍርድ ቤት ላይ አምነዋል። ምናልባት የፕሪሚየር ሊግ ዳኞች ምርመራ ቢቀጥልስ አትሉም ወይ? መልከታችሁን አድርሱን። በክረምት አነጋጋሪ ከነበሩት ዝውውሮች ውስጥ ወይም ሲጠበቅ የነበረው የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም ወደ ቦሩሲያ ዶርትመንድ ያቀናበት ነበረ። ልክ ወንድሙ እግር ኳስን በአውሮፓ ውስጥ በተለይም በደንብ የተዋወቀበትና ራሱን ያሳወቀበት ክለብ ቦሩሲያ ዶርትመንድ ነበር። በተመሳይ መንገድ ነበረ ወደ ቦሩሲያ ዶርትመንድ ትንሽየውም ጆብ ቤሊንግሃም ያመራው። አሁን በርከት ያሉ መረጃዎች እየወጡ ይገኛሉ። የ20 ዓመቱ ጆብ ቤሊንግሃም በቦሩሲያ ዶርትመንድ ደስተኛ አይደለም ተብሏል። ከጨዋታ ጋር በተያያዘ የአማካኝ ስፍራው ተጫዋች 90 ደቂቃን እንግዲህ በክለብ ደረጃ እስካሁን በቦሩሲያ ዶርትመንድ አልተጫወተም። እንደ አጠቃላይ በቡንደስሊጋ እስከዚህ ሰዓት ድረስ 167 ደቂቃዎችን ብቻ ነው የተጫወተው። አንድም ጨዋታ 90 ደቂቃ አላጫወቱትም። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ ተጫዋቹ አሁን ስሙ በስፋት ከዩናይትድም ከፓላስም ጋር እየተያዘ ይገኛል። እሱ በዋነኝነት የፈለገው በአውሮፓ ግዙፍ ክለቦች ውስጥ ከመግባቱ በፊት ቢያንስ ራሱን በደንብ በማጠናከርና እግር ኳስን በነፃነት የሚጫወትበትን ክለብ እያፈላለገ ነው ተብሏል። ክሪስታል ፓላስ ምናልባትም ቅድሚያ ሊሰጠው ይችላል ተብሏል። ተጫዋቹ በቀጣይ የምንመለከት ይሆናል። የሲቲን መረጃ እናስከትል። በነገራችን ላይ የኤርሊንግ ብሮት ሃላንድን ቁጥር በተደጋጋሚ እያደረስናችሁ ነው። ከሰሞኑ ደግሞ ትልቅ መረጃ ሆኖ ብቅ ያለው ሪያል ማድሪድ በተለይም ቪኒሽስ ጁኒየርን ለሳውዲ አረቢያ በዛ ረብጣ ብር የሚሸጡ ከሆነ ሃላንድን በቀዳቸው ውስጥ መያዛቸውን ነግረናችሁ ነበር። የባርሴሎና እቅድ ውስጥም አለ። በእርግጥ የትኛው ክለብ ጥረት ያደርጋል የሚለውን ክረምት በመጣ ነው የምናውቀው። ግን የኤርሊንግ ብሮት ሃላንድ ተጨማሪ መረጃ እንንገራችሁ። በዓለም ዋንጫ የማጣሪያ ጨዋታዎች በ90 ደቂቃ ከፍተኛ የሆነ ግብ የማስቆጠር ንጻሪ ያለው ሃላንድ ነው። በ90 ደቂቃ 1.73 ግብ ማግባት የሚችል ንጻሪ ያለው። ከዛ ቀጥሎ ሮናልዶ ነው 1.65፣ ማርኮ አርናቶቪች፣ አንድ ቡድሚር እንደዚሁም ደግሞ ኬሊያን መባፔ እስከ 5ኛ ያለውን ደረጃ ይዘዋል። መረጃውን ከሁስኮርድ ላይ ነው ያገኘ ነው። ይህ ሃላንድ በ90 ደቂቃ ግብ የሚያስቆጠር ንጻሬ 1.73 ማለት እኛ ያገኘነው ንጻሬ በሲቲም በሀገሩ ኖርዌይም በጨዋታ 2 የግብ አስተዋጽኦ የማበረከት አቅም አለው። አሁን ግን ይሄኛው ንጻሬ በሀገሩ ብቻ ስለሆነ ወደ 1.73 ዝቅ ያለው በጣም አስገራሚ የሚባል ቁጥር ነው። ሃላንድ ምናልባት በቅርብ ዓመታት ውስጥ እንደዚህ አይነት አጥቂ ንጻሬ ድጋሜ እናያለን ብላችሁ ታስባላችሁ ወይ? ወይም ያያችሁት ካለ ልትነግሩን ትችላላችሁ። ዶናልድ ጄ ትራምፕ የአሜሪካው ፕሬዚዳንት በአነጋጋሪነታቸው ይታወቃሉ። ከሲቲው ባለቤት
ስለ ሼክ ጃሲም መንሱር ብዙ ነገር ብለዋል። ከፖለቲካ ጋር የማያይዞ ብዙ ነገር ብለዋል። እንደውም የማንቸስተር ሲቲውን ባለቤት ሼክ መንሱርን የማንቸስተር ሲቲ ባለቤት ነው እሱ ልክ እንደ ፑቲን በጣም አስተዋይና ሊቅ የሆነ ዝም ብሎ የመጣለትን የማያወራ በጣም አስደናቂ ሰው ነው ይልና ከዛ ትራምፕ ግን ከኚህ የሲቲ ባለቤት ጋር አንድ ትልቅ ልዩነት አለን ብለዋል። የሚደግፉት ክለብ ነው። ሼክ መንሱር የሲቲ ባለቤት ናቸው። ዶናልድ ጄ ትራምፕ ደግሞ የማንቸስተር ዩናይትድ ቀንደኛ ደጋፊ ናቸው። ትልቁ ልዩነታችን ዩናይትድ እና ሲቲ ብለዋል። ግን የሲቲውን ባለቤት በብዙ ወድሷል ዶናልድ ጄ ትራምፕ። ቼልሲ ደርሰናል። የኤስታቪዮን አንድ በጣም አስገራሚ መረጃ እንንገራችሁ ውድ ቤተሰቦቻችን። ምናልባት ቼልሲዎች ይህን መረጃ ስታውቁት ነበር ወይም በፕሪሚየር ሊጉ ከክንፍ ተጫዋቾች ማለት ነው እሱ የክንፍ አጥቂ ስለሆነ ኤስታቪዮ በክንፍ ተጫዋቾች ውስጥ ጎል ሲደመር አሲስት የማበርከት ንጻሬ አንደኛ፣ በኤክስፔክትድ ጎል ሬትም አንደኛ ነው። ከክንፍ ተጫዋች ብቻ ነው። ከፔናልቲ ውጪ በርካታ ግብ የሚሆኑ ኳሶችን ለግብ የቀረቡ ኳሶችን በመሞከር አንደኛ፣ ክሮሶቹ ኢላማቸውን በመጠበቅ አንደኛ ነው። የሚበለጠው በአንድ ነገር ብቻ ነው፣ ኤክስፔክትድ አሲስት ብቻውን ወይም ደግሞ ግብ ሊሆኑ የሚችሉ ኳሶችን አመሻሽተው በመቀበል ሁለተኛ ነው። በዚህ ንጻሬ ብቻ ይበለጣል ኤስታቪዮ ይላን። በማለዳው መረጃችን ከላሚን ያማል ጋር አየዘን ጥቂት መረጃ ነግረናችሁ ነበረ። ጥቂት እንበለላችሁ ለቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ጥያቄው ስለመጣ ኤስታቪዮ እና ላሚን ያማል 100 ጨዋታ የመጀመሪያዎቹን እንዴት ባለ መንገድ አጠናቀቀ የሚል በማለዳው መረጃችን ነግረናችሁ ነበረ። ኤስታቪዮ ዊሊያን በደቂቃ ደረጃ ከላሚን ያማል ያነሰ ደቂቃ ነው የተጫወተው። ኤስታቪዮ ወደ 3407 ደቂቃ፣ ላሚን ያማል ወደ 6676 ደቂቃ ተጫውቷል። በኤስታቪዮ ዊሊያን በኩል 31 ግብ አለው። በዚህ ነው የሚበልጠው። በ90 ደቂቃ 0.82 ግብ ያስቆጠራል ኤስታቪዮ። ላሚን ያማል ወደ 0.28 ነውና ኦልሞስት የላሚን ያማል ግብ የማስቆጠር ንጻሬ ከጨዋታ ደቂቃ ብዛት አንጻር በጣም ዝቅተኛ ነው። በአሲስት ደረጃም ካየን የኤስታቪዮ 16 አሲስቶች በ90 ደቂቃ ብንለካቸው ወደ 0.42 ናቸው። የላሚን ያማል 28 ቢሆንም ከጨዋታው ደቂቃ አንጻር በ90 ደቂቃ 0.38 ነው። በዚህም የኤስታቪዮ በጣም የተሻለ መሆኑን ያሳያል። ከዛ ውጪ በ47 የግብ አስተዋጽኦ አለው በመቶ ጨዋታ ኤስታቪዮ ወይም ደግሞ 1.24 የግብ አስተዋጽኦ በ90 ደቂቃ። የላሚን ያማል በእጥፍ የወረደ ነው 0.66 ነው። ያ ማለት ላሚን ያማል ብዙ ደቂቃ ቢጫወትም ከኤስታቪዮ አንጻር ካነጻጸር ነው ኤስታቪዮ በጣም የተሻለ ግብ የማስቆጠር አሲስት የማበርከት ንጻሬ ያለው። መረጃውን ከስኩዋካ ከኦፕታና ከሁስኮርድ ላይ ያሰባስበን ነው። ለቼልሲ ደጋፊዎች እንግዲህ እናንተን ጥያቄ መለስን የኤስታቪዮ እና የላሚን ያማልን። እኛ ደግሞ ጥያቄ አለን። ጥያቄያችን በቀጥታ የኛ የስፖርት ቻናል ሳይሆን ፓት ኔቪ ነው ጥያቄውን ያነሳው። ማይካሎ ሙድሪክ ወይንስ ኑኖ ማዱኬ ወይንስ አሌሃንድሮ ጋርናቾ የሚል ጥያቄ ነው። ሰዎች አሁን በዚህ ሰዓት ላይ ብዙ ክርክር እያነሱ ነው። ቼልሲ ማዱኬን በጋርናቾ መቀየር ነበረበት አልነበረበት የሚለውን። ፓት ኔቪ የእሱ እሳቤ በአመቱ መጨረሻ እንገምግማቸው ከዛ በኋላ እናነጻጽራለን። ቼልሲ ማዱኬን በጋርናቾ መቀየሩ ወይም የማዱኬን ለአርሰናል ሸጦ ጋርናቾን ከዩናይትድ ማምጣቱ ልክ ነው ወይንስ ልክ አይደለም የሚለውን ለመገምገም አመቱን እንጠብቅ፣ ከዛ በኋላ ቼልሲ ተሳስቷል ወይም ልክ ነው የሚለውን እንወስናለን ብሏል። በርካቶች ከጅማሬ አንጻር እያነጻጸሩ ነው። የቼልሲ ደጋፊዎች ግን የእናንተ መልከታ እንዴት ያለ ነው? በዚህ ዝውውር ጉዳይ ላይ መልከታችሁን አድርሱን። ለቼልሲ በጣም ጥሩ የሚባለው ዜና ሪስ ጄምስ ከጉዳት አገግሟል። አሁን ለጨዋታ ዝግጁ ነው ዝግጁ አይደለም የሚለውን አሰልጣኙ ይወስናሉ። ተጫዋቹ ምናልባትም በቀዳሚ ጨዋታ ላይ መገኘት እድሉ በጣም ሰፊ ነው እየተባለ ነው። መጠነኛ ጉዳት በሊቨርፑል ጨዋታ ላይ አስተናግዶ ነበር። ሀገሩ እንግሊዝን አልወከለም በጉዳቱ ምክንያት። እናም በርከት ያሉ ለቼልሲ ቅርብ የሆነ የመገናኛ ብዙሃን ተጫዋቹ በጥሩ ሁኔታ አርፏል፣ ለቀጣይ ጨዋታ ዝግጁ ነው እያሉ ነው። በተለይም ከኖቲንግሃም ፎረስት ጋር ቅዳሜ የሚደረገው የፕሪሚየር ሊግ ጨዋታ ላይ ይገኛል ለሚሉ መረጃዎች በስፋት ወጥተዋል። ተጨማሪ መረጃዎችን ለማግኘት ጥረት እናደርጋለን። ይህ ግን ለክለቡ በጣም አስደሳች የሚባለ ዜና ነው። ምንም ጥያቄ የለውም። ከጉዳት ነፃ ሲሆን አንበላቸው ለሳቸው ምን ያህል ለመጠቀም ጥሩ አማራጭ እንደሆነ በተደጋጋሚ ማሬስካም ሲናገሩ ነበረ። የወቅቱ የፕሪሚየር ሊጉ አስደናቂ አማካይ ስፍራ ተጫዋች ሞይሰስ ካይሴዶ አንድ መልእክትን ወቁልኝ ብሏል። የቼልሲው ኮከብ በማህበራዊ ትስስር ገጹ ከቀድሞ ወኪሉ ጋር መለየቱን ይፋ አድርጓል። በነገራችን ላይ ቀድሞ ወኪሉ ኒኮላስ ጃክሰንም ወኪል የነበረ ነው። ከዚህ ጋር በተያዘ ታዲያ ወኪሉ በቀጣይነት አዲስ ወኪል ተጫዋቹ እንደሚሾም አረጋግጧል።
በወኪል ደረጃ በርካቶች እያነጋገሩትም እንደሆነ ተረጋግጧል። ተጫዋቹ ያው በቼልሲ ጋር በተያያዘ የመልቀቅ ሐሳብ እቅድ ጋር በተያያዘ አንድም መረጃ አልወጣበትም። ግን ተጫዋቾች ያለ ወኪል ያው አይቆዩም። ምክንያቱም ከክለብ ጋር ያላቸውን መብት ለማስከበር ወኪሎች በጣም አስፈላጊ ናቸው። ሞይሰስ ካይሴዶ በቅርቡ አዲስ ወኪል ሾማለው ብሏል። በርካቶች አነጋግረውታል። ግን እስካሁን የተቀበለው እንደሌለና አዲስ ወኪል እያፈላለገ መሆኑን በማህበራዊ ትስስር ገጹ ላይ ዘግቧል። የፍሎሪያን ቬርዝ አቅም ያልታየው ሰው እግር ኳስን ማያቅ ተብሎ ተዘልፏል። በኢካይ ጉንዶዋን ነው የዘለፋ የደረሰው። ጀርመናዊ ተጫዋች ኢካይ ጉንዶዋን የፍሎሪያን ቬርዝን ዝውውር ያልተሳካ ተደርጎ መነገሩ ትክክል አይደለም እያለ ነው። ጀርመናውያን ከሰሞኑ ጀርመናዊ ተጫዋች ፍሎሪያን ቬርዝን የማዳን ዘመቻ ውስጥ ገብተዋል። ኢካይ ጉንዶዋን አንደኛው ነው። አስቀድመው ጀርመናዊ አሰልጣኝ የቀድሞ የሊቨርፑል የርገን ክሎፕ ይህንንም ሲከላከሉት ነበር። ኢካይ ጉንዶዋን ሲናገርም ቨርዝ የያዘውን አስደናቂ አቅም ያላየ ሰው ስለ እግር ኳስ ብዙም እውቀት የለውም ብሏል። አክሎም በሁሉም ውድድሮች ከሁሉም የፕሪሚየር ሊግ ተጫዋቾች የበለጠ የግብ ዕድል መፍጠሩን ሰምቻለሁ። የግብ ተሳትፎ ማድረግ በጊዜ ሂደት ይመጣል። ያ ሁሉ የግብ ዕድሎችን ከፈጠረ ለምን እሱን ብቻ ተጠያቂ ታደርጋላችሁም ይላል ኢካይ ጉንዶዋን። የእሱን ዝውውር ያልተሳካ ዝውውር አድርጎ መግለጽ ግን ትንሽ የተጋነነ ይመስለኛል እያለ ነው ኢካይ ጉንዶዋን። የሊቨርፑል ደጋፊዎች ምናልባት የእናንተ የግል መልከታ ግን እንዴት ያለ ነው በፍሎሪያን ቬርዝ ዝውውር ጉዳይ ላይ? እሱ ብቻ አይደለም ተጫዋቹ ስለ ብቃቱ ማንም ጥያቄ ያነሳ የለም በባየርን ሊቨርፑል ቤት። አሁን ሊቨርፑል ቤት ከግብ አስተዋጽኦ ጋር በተያያዘ ጥያቄው መጥቷል። የእናንተ መልከታ አድርሱን። ከሰሞኑ ሳላ አንድ ጋዜጣ እያነበበ ክትክት ብሎ እየሳቀ የሚያሳይ ምስል ተዘዋውሮ ነበረ። በነገራችን ላይ ከሰሞኑ ታዲያ በካሜሮን በነበረ የአንድ ግዛት ምርጫ ውስጥ የሳላ ምስል የአንድ የምርጫ ተወዳዳሪ ቦታ ላይ ገብቶ ነበረ። ምክንያቱ በጣም አስገራሚ ነው። በነገራችን ላይ የሳላ ፎቶ ተመራጭ ቦታ ላይ ተቀመጠው ለ43 ዓመታት ስልጣን ላይ የቆዩት ስልጣናቸውን አለቅ ያሉት የ93 ዓመቱ አዛውንት እንዲያሸንፉ ይረዳ ዘንድ የሳላ ምስል ተቀምጦ ምርጫ እንዲመረጥ መደረጉ ትዝብትን ፈጥሯል። ሳላህም እኔ በፕሪሚየር ሊጉ ሊቨርፑልን መሪ ለማድረግ ስፋለም ይህንን በማየቴ በጣም አዝኛለሁ። ሀገሬን ለዓለም ዋንጫ በማለፏ በጣም ደስተኛ ነኝ። ሊቨርፑልን በዚህ ዓመት ሻምፒዮን የማድረግ ህልም አለኝ። ይህን በማየቴ ግን በጣም አስከፍቶኛል ብሏል። በማህበራዊ ትስስር ገጾች ላይ አነጋጋሪ ነበረ። የአፍሪካዊው የ93 ዓመት የግዛት መሪ አንቀጥቅጠውም የገዟትን ግዛት ለቀጣይ ዓመታትም ለመምራት ሞ ሳላን በአርማቸው ላይ ማስቀመጣቸው ግን በጣም አነጋጋሪ ነበር። እሁድ የላንክሻየር ደርቢ ጨዋታ ይደረጋል። ሊቨርፑል ከማንቸስተር ዩናይትድ ተጠባቂው መርሃ ግብር ነው። የላንክሻየር ደርቢ የሁለቱም ክለቦች ውድድር በአንፊልድ የሚደረግ 100ኛው ጨዋታ ነው። ከዚህ ጨዋታ ውስጥ ሊቨርፑል 48ቱን አሸንፏል። ሊቨርፑል ምናልባት በትልቅ ደረጃ የሚነሳው የ7-0 ድል በቅርብ ዓመታት ውስጥ ይነሳል። በአንፊልድ 99 ጨዋታ ውስጥ ማለት ነው። 100ኛው ጨዋታ በአንፊልድ ሮድ ስቴዲየም የፊታችን እሁድ 12:30 ሲል ይጀምራል። ምናልባት ብዙ ሲፈራለት የነበረው ማንቸስተር ዩናይትድ በቅርብ ዓመታት ውስጥ ግን በዚህ ሜዳ ላይ ሽንፈት አላስተናገደም ነበረ። ምናልባት አሁን ያስጠናክር ይሆን? ሊቨርፑልስ በዩናይትድ በቅርብ ባለፉት ወደ 2 የሚጠጉ የአንፊልድ ጨዋታ ላይ 3 ነጥብ አላገኘምና ወደ ድል ይመጣ የሆነ ቀጣይ ወደ የምንመለከት ይሆናል። የዩናይትድ ደጋፊዎች ግን አንድ ስጋት አላቸው። ምናልባትም ከሰሞኑ ማቲያስ ኩናህ ይቅደም ወይንስ ሜሰን ማውንት ይቅደም እየተባለ ነበረ። ከሩበን አሞሪም ጋር በተያዘ በርካቶች አሁን ስጋት የገባቸው እሳቸው ምርጥ የሆኑ ተጫዋቾቻቸውን ለመጠቀም ሲሉ በ90 ደቂቃ ውስጥ አንዳንድ ተጫዋቾችን መስዋዕት ያደርጋሉ። ለአብነት ያክል አማድ ዲያሎ በምርጥ ብቃቱ ላይ ሲገኝ አማድ ዲያሎ እና ብሪያን ምቤሞን በአንድ ጨዋታ እንዲገኙ ያደርጓቸዋል። ብሪያን ምቤሞን በሚያውቀው ሰፈር አማድ ዲያሎን ምንም በማያውቀው ሰፈር ያጫውቱታል። አሁንም በርካቶች ስጋት የገባቸው ማቲያስ ኩናህን በቤንያሚን ሼሽኮ 9 ቁጥር ቦታው ተጫዋች ቀይረው ሜሰን ማውንትም ኩናህንም ለማጫወት ካሰቡ በዛ አይነት መንገድ ሲያደርጉ ሼሽኮን ያስወጡታል። ይህ ከሚሆን ይላሉ በርከት ያሉ የዩናይትድ ደጋፊዎች ስጋት ስለገባቸው ነው። ይህ ከሚሆን በማቲያስ ኩናና በሜሰን ማውንት በሁለት አጋማሽ ቀይሮ ማጫወትን እንደ አማራጭ ይወስዳሉ። ምናልባት ግን ለዩናይትድ ደጋፊዎች የሩበን አሞሪም ሁለት ምርጥ ብቃት ያላቸውን ተጫዋቾች ሁለቱንም ሜዳ ላይ ለማስገባት ሲሉ ሁለቱንም ሜዳ ላይ አስገብተው አንዱን በማያውቀው ቦታ ማጫወታቸው ተገቢ ነው ብላችሁ ታስባላችሁ ወይ? መልከታችሁን አድርሱን።
ወደ ኢንተርናሽናል ብሬክ ያቀኑት የዩናይትዶቹ ብራያን ቤሞ፣ ቤንያሚን ሼሽኮ፣ ዶርጎ ዮሮ፣ ሴን ላንመንስ ያለምንም ጉዳት ወደ ማንቸስተር ዩናይትድ እንደሚመለሱ ተረጋግጧል። የተወሰኑ ተጫዋቾች ከዛሬ በኋላ ይመለሳሉ። ለዩናይትድ ይህም ጥሩ የሚባለው ዜና ነው። ከዛ ውጪ አንድ በጣም አስገራሚ መረጃ እንንገራችሁ። በማንቸስተር ዩናይትድ በኩል የብሩኖ ፈርናንዴዝ ነው መረጃው። ብሩኖ ፈርናንዴዝ 2 መለያ ምቶችን ከሽፎበታል። ብሩኖ ፈርናንዴዝ በብሬንትፎርድ አምክኗል፣ በፉልሃም አምክኗል። ምናልባት እነኚህ ፍጹም ቅጣት ምቶች ገብተው ቢሆን ኖሮ ጨዋታውን ይቀይሩታል አይቀይሩትም የሚለውን በወቅቱ እንግዲህ ስላልተፈጠረ ለማወቅ ቢቸግርም ምናልባት ግን ዩናይትድ ጨዋታውን ገልብጦት ቢሆን ኖሮ የፕሪሚየር ሊግ ነጥቡን 15 አድርጎ አሁን በላንክሻየር ደርቢ ከሚገጥመው ሊቨርፑል እኩል መሆን የሚያስችል ነበረ። አሁን የብሩኖ ፈርናንዴዝን ሚና ወስዶ ታዲያ ማን ፍጹም ቅጣት ምት ይምታ በሊቨርፑል ጨዋታስ በቀጣይ ጨዋታ ቢገኝ ራሱ ብሩኖ ወይንስ በቤንያሚን ሼሽኮ በኩል ምንም ፍጹም ቅጣት ምት አልሳተም እስካሁን እሱ ይምታው የሚለው ሌላ በጣም አወዛጋቢ ነው። የዩናይትድ ደጋፊዎች ግን ማን ፍጹም ቅጣት ምት ከዚህ በኋላ ይምታ መልከታችሁን አድርሱን። ማይክል ኦሊቨርን በተመለከተ ለዩናይትድ ደጋፊዎች በማለዳው መረጃችን የተወሰነ መረጃ ነግረናችሁ ነበር። ትንሽ እናክልላችሁ። ማይክል ኦሊቨር ለተከታታይ 3 ዓመት የላንክሻየር ደርቢን በአልቢትርነት ይመራሉ። በተከታታይ 3 ዓመት በነገራችን ላይ በ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ከታሪካዊ ተቀናቃኙ ማንቸስተር ዩናይትድ ጋር ጨዋታ ያደርጋል። ማይክል ኦሊቨር በዋና ዳኝነት እንዲመሩት መሾማቸውን ነገርናችሁ በማለዳው መረጃችን። እኚህ እንግሊዛዊ አልቢትር እሁድ ለተከታታይ 3ኛ ዓመት ነው የላንክሻየር ደርቢን ጨዋታ የሚመሩት። የ41 ዓመቱ ጎልማሳ በመሩባቸው ያለፉት 2 የላንክሻየር ደርቢ ጨዋታ ዩናይትድ ሽንፈት የሚባል ነገር አልቀመሰም። በ23-24 0-0፣ በ24-25 2 አቻ ተለያይቷል። 3ኛው እሳቸው የሚመሩት ጨዋታ ካቻ ውጤት ሁለቱን ክለብ ይገላግላቸው የሆነ ወይ እሁድ 12:30 ሲል እንመለከተዋለን። ስፔናዊ ጋዜጠኛ ጁሊዮ ፑሌድ በማድሪድ ሰዎች በኩል ብስጭት አለ። ምክንያቱ ደግሞ ማርቲን ዙቤሜንዲን ዝውውር ከአርሰናል ባለማስቀረታቸው እየተባለ ይገኛል። ከሰሞኑ ወይም ከቅርብ ጊዜ ወዲህ በማድሪድና በአርሰናል መካከል በዝውውር ስማቸው በስፋት ይነሳል። ሪያል ማድሪዶች ከዙቤሜንዲ ጋር ስማቸው በስፋት ተነስቷል። በእርግጥ ማይክል አርቴታና ከዛም በኋላ ወደ ቡድኑ የመጡት አንድሪያ ቤርታ ተጫዋቹን አሳምኖ ወደ ቡድኑ በማምጣት ትልቁን ሚና ተወጥተዋል። ኤዱ ጋስፐር ዋናውን ስራ ተወጥተው ነው ስልጣን የለቀቁት ቢባልም ማርቲን ዙቤሜንዲ በብሔራዊ ቡድን ደረጃ ካሳየው ብቃትና አሁን በአርሰናል እያሳየ ከሚገኘው ብቃት አንጻር ማድሪድ ቤት እንደ ቁጭት እንደሚታይ ነው ስፔናዊ ጋዜጠኛ የዘገበው። ሪያል ማድሪድ 120 ሚሊዮን ዩሮን አውጥቶ ለኤድዋርዶ ካማቪንጋ እና ለኦሮዋል ቹዋሚኒ ካወጣ በኋላ የዙቤሜንዲ በ60 ሚሊዮን ዩሮ ማለቅ የሚችል ዝውውር ነበረ፣ ግን አላደረጉትም ማድሪዶች። በዚህም ቁጭት አለ አሁን እያለ ነው። ዙቤሜንዲ ግን በአርሰናል አዲስ ተጫዋች አይመስልም ለፕሪሚየር ሊጉ ጅማሮ። የፕሪሚየር ሊጉ የአርሰናልም የወሩ ምርጥ ግብ የእሱ እንደነበረች ይታወቃል። ጉዳት አለ አርሰናል ቤት ከኦዴጋርድ ጋር በተያዘ በተለይም በርከት ያሉ ጨዋታዎች እንደሚያመልጡት ነግረናቸዋል። አርሰናል አሁን ጉዳት የሚያሳስበው ክለብ አይደለም እንደ አምናው፣ ምክንያቱም አማራጭ አለው። ስለዚህ ማርቲን ኦዴጋርድ ተጎዳ ማለት እነ ማርቲኔሊ እና ትሮሳርድ በተፈጥሮ ቦታቸው መጫወት የሚችሉበት እነ ኢብሪቼ ኢዜ ደግሞ ያነነ ቦታ ወስደው በተለይም 10 ቁጥር ቦታን ወስደው መጫወት የሚችሉበት ነው። አሁን ጥያቄው አርቴታ ኢብሪቼ ኢዜ 10 ቁጥር ላይ አድርጎ ማርቲኔሊ እና ትሮሳርድን ክንፍ ላይ ይጠቀማል ወይስ ኢዜን ክንፍ ላይ አድርጎ ሚኬል ሜሪኖን ይጠቀማል የሚለው ጥያቄ ያው የማይክል አርቴታ ምርጫ ይሆናል። በእርግጥ ማይክል አርቴታ በምርጫ አይታሙም። ካስታወሳችሁ ጋብሪኤል ጀሱስ ሲጎዳ ከሃቨርዝን 9 ቁጥር አድርጉት፣ ከሃቨርዝም ሲጎዳ ሚኬል ሜሪኖን 9 ቁጥር አድርጉት። በሁሉም 9 ቁጥሮቻቸው ልክነታቸውን አሳይተው ነበረ። ቪክተር ዮኬሬሽ በደም ከአርሰናል ሲስተም ጋር ተላምዷል አልተላመደም፣ ወይንስ ማይክል አርቴታ ሲስተማቸው ተመችቷል አልተመቸም የሚለው ጥያቄ እንዳለ ሆኖ አሁን ፊት መስመሩ አያሳስባቸውም። ግን 10 ቁጥር ቦታ ላይ ኤብሪቼ ኢዜን ይጠቀማሉ ተብሎ ይታሰባል። ምናልባት ኤብሪቼ ኢዜ ወይስ ሚኬል ሜሪኖ? የአርሰናል ደጋፊዎች እናንተ መልከት አጋሩን። አርሰናል ወንዶች ቡድን በነገራችን ላይ በተጠናቀቀ ወር ላይ ምንም ሽንፈት አላስተናገዱም። ዋናው ቡድን በአጠቃላይ ካደረጋቸው የወሩ ጨዋታዎች ውስጥ በወንዶቹ በኩል ማለት ነው 6 ድል አንዳቻ ያለውም። በታዳጊዎቹ በኩል በሁለቱም እርከን ብናይ በ21 ዓመት በታች 3 ድል አንዳቻ፣ ከ18 ዓመት በታች ወደ 4 ድልና 2 አቻ ያለ። የሴፕቴምበር ወር ለአርሰናል ወንዶች በተለይም በእርከንም ደረጃ ከዋናው ቡድን 21 ዓመት በታችና 18 ዓመት በታች ቡድን አስደናቂ ወር ነበር ማለት ይቻላል። በአርሰናል በኩል በርከት ያሉ ታማኝ የዜና ምንጮች ውስጥ አንደኛ የሆነው
በማህበራዊ ትስስር ገጽ ላይ ከምናውቃቸው ናው አርሰናል የተባለው ሚዲያ የምንጊዜም የአርሰናል ምርጦች ብሎ አስቀምጧል። እናንተ ልትነግሩን ትችላላችሁ። በግብ ጠባቂ ዳቪድ ሪያን፣ ተከላካይ ሳኛን በቀኝ ክሊችን በግራ መሃል ተከላካይ ሳሊባና ጋብርኤል ማጋሌሽን መርጧል። 6 ቁጥርን ለራምሴም፣ ሁለቱን መሃል አማካዮች ኦዚል እና ፋብሬጋስ፣ ፊት መስመር ሳካን በቀኝ አሌክሲስ ሳንቼዝን በግራ ሩቪን ቫን ፐርሲ 9 ቁጥር ላይ አድርጎ በአርሰናል የተጫወቱ ምርጦች ብሏቸዋል። ባለፉት ወደ 15 ዓመታት በላይ ማለት ነው። እናንተ ካለፉት 15 ዓመታት ውስጥ በአርሰናል እመን ላይ የተመለከታችሁት በጣም ምርጡ ተጫዋቻችሁ ወይም እዚህ ውስጥ መካተት የነበረበት ካለ ግን ልታረሱን ትችላላችሁ። እኛ ስፖርታዊ ጥንቅሮቻችንን እዚህ ጋር ቋይተን በቀጣይ እንገናኝ።